ጥሩ ነገርና መጥፎ፣ ስቃይና ደስታ፣ አድናቆትና ነቀፋ፣ ስኬትና ስህተት፣ ክብርና ኀፍረት፣ ማግኘትና ማጣት፣ ሁሉም ነገር ጅማሬና ፍጻሜ አለው። ደስታ ሲሰማን ደስታችን ሁል ጊዜ ከኛ ጋር እንዲቆይ እንፈልጋለን። ሁል ጊዜ ግን በጭራሽ ሊቆይ አይችልም። ሕይወት የነገሮች ቅደም ተከተል እንደሆነ መረዳት በእጅጉ ጠቃሚ ነው። አንድ ቅጽበት ያልፍና ሌላ ይተካል። ጥሩ ስሜት ወይም ሁኔታ ውስጥ ስንሆን ያለውን ነገር በደስታ እያጣጣምን በሌላ ስሜትና ሁኔታ እንደሚተካ እናስብ። ሽንቁር ሚዲያ ይህ ጠቃሚና ሕይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩን። እናመሰግናለን። ሽንቁር ሚዲያ ነገን ዛሬ። ከችግሮች ጋር ያለን ግንኙነት ለውጥ። መሰናክሎችና ችግሮች የህይወት አካል ናቸው። እውነተኛ ደስታ የሚጀምረው ችግሮቻችን ሁሉ ሲቀረፉ ሳይሆን ከነሱ ጋር ያለንን ግንኙነት ስንለውጥ ነው። ችግሮቻችንን እንደ ማደጊያ ዕድሎች፣ ትዕግስት እንደሚያስተምሩ አጋጣሚዎችና ልምድ ለመቅሰም እንደሚረዱ ክስተቶች መመልከት ስንጀምር ከፍተኛ ለውጥ እናያለን። የመንፈሳዊ ህይወት አንዱ መሰረታዊ መርህ ችግሮች ልብን ክፍት ለማድረግ አስፈላጊ ናቸው የሚለው ነው። በእርግጥ ግዴታ መፈታት ያለባቸው ችግሮች አሉ። አብዛኞቹ ችግሮቻችን ግን ህይወታችን ለምን ሌላ አይሆንም እያለን ስንታገል ራሳችን የምንፈጥራቸው ነው። ውስጣዊ ሰላም ለማግኘት የህይወትን አይቀሬ መስተጻረር መቀበል አስፈላጊ ነው። ደስታና ሐዘን፣ ስኬትና ውድቀት፣ ልደትና ሞት ወዘተ። ችግሮች ታጋሽ፣ አመስጋኝና ትሁት እንድንሆን ያደርጉናል። በቡዲስት እምነት ችግሮች ለእድገትና ለውስጣዊ ሰላም አስፈላጊ ናቸው ተብሎ ስለሚታሰብ የቲቤት ሰዎች ችግር እንዲያጋጥማቸው ይጸልያሉ። ልቤ በእውነት መልካም እንዲሆን፣ ነፃ መሆን እንድችልና ለሁሉም ርኅራኄ እንዲኖረኝ በሕይወቴ ጎዳና ተገቢውን መሰናከልና መከራ ስጠኝ ይላሉ። ሕይወት ቀላል ሲሆን ሰዎች እድገት እያቆሙ ሊሆን ይችላል። ሕይወታችሁ ላይ ችግርና መከራ ፈልጋችሁ ጨምሩ ብዬ አልመክራችሁም። ነገር ግን ከችግሮች ለመላቀቅና ለመሸሽ ከመሯሯጥ ይልቅ ችግሮች ተፈጥሯዊ፣ አይቀሬ፣ አንዳንዴም ጠቃሚ መሆናቸውን ስትቀበሉ ሕይወት ትግል ሳይሆን ዳንስ መሆኑን ትረዳላችሁ። ሁኔታዎችን መቀበል ነገሮችን እንዳመጣጣቸው ለመመለስ ይረዳል። ስኬትን እንደገና ተርጉመው። ስኬት በሚለው ነገር ውስጥ እልም ብሎ መጥፋት ቀላል ነገር ነው። ሕይወታችንን በሙሉ ስኬታማ ለመሆን የተጣጣርን እናሳልፋለን። ገንዘብ፣ ዕውቅና፣ ተቀባይነት ለማግኘት ስንውተረተር ትክክለኛ ስኬትን ማየት ሳንችል እንቀራለን። ሰዎችን ስኬት ምንድነው ብለህ ጠይቃቸው። ከምታገኛቸው ምላሾች የሚከተሉት ይኖሩበታል። እድገት ማግኘት፣ ምርጥ አትሌት፣ ሙዚቀኛ ወይም ጸሐፊ መሆን ወይም ተጽዕኖ ፈጣሪ መሆን። አብዛኛው መልሶች ላይ እንደሚታየው ትኩረቱ ከግለሰቡ ውጭ ያሉ ነገሮች ላይ ነው። እንደዚህ አይነት ስኬቶች ምንም ችግር የላቸውም። ነጥብ እያስመዘገቡ የኑሮ ሁኔታን ለማሻሻል ይረዳሉ። ነገር ግን ዋነኛ ዓላማ ደስተኛ መሆንና ውስጣዊ ሰላም ከሆነ በጣም አስፈላጊ ስኬቶች አይደሉም። ፎቶ የመጽሔት የፊት ገጽ ላይ መውጣቱ ጥሩ ነገር ነው። ነገር ግን በፈተናዎች መሃል ተረጋግቶ ማለፍ ከመቻል አንጻር ሲታይ ከፍተኛ ትርጉም ያለው ነገር አይደለም። ሰዎች ሶሻል ሚዲያ ላይ የወጣውን ፎቶአቸውን ወይም የተቀበሉትን ትልቅ ሽልማት እንደ ስኬት ሊያዩት ይችላሉ። ነገር ግን በፈተና ውስጥ ተረጋግቶ ያለፉበትን ጊዜ እንደ ስኬት አስበውት አያሳዩም። ቅድሚያ የምትሰጠው ለምንድን ነው? ሰላማዊና ደስተኛ መሆን ከግቦች ውስጥ ካለበት ስኬት የምትለውን ነገር በአዲስ መልኩ ተርጉመ ሰላምና ደስታን በሚያሳዩ ነገሮች ለምን አትለካውም? ለኔ ትርጉም የሚሰጡኝ ስኬቶች ከውስጥ የሚመነጩ ናቸው። ለራሴና ለሌሎች መልካም ነኝ ወይ? ፈተና ሲያጋጥመኝ ተረጋግቼ አልፈዋለሁ ወይስ ከሚገባው በላይ አግዝፌ አየዋለሁ? ግትር ነኝ ወይ? ይቅርታ አደርጋለሁ ወይ? እነዚህ ጥያቄዎችና ሌሎች እነዚህን የመሰሉ ጥያቄዎች ስኬት የሚለካው በምናደርገው ድርጊት ብቻ ሳይሆን በልባችን በሚሰማን ፍቅርና ደስታም ጭምር እንደሆነ ያስታውሱናል። በውስጣዊ ስኬቶች ብቻ ከመጠመድ የእውነት የምትፈልጋቸው ነገሮች ላይም ትኩረት አድርግ። ስኬትን አዲስ ትርጉም ስትሰጠው በመንገድ ላይ ሳትናወጥ መጓዝ ትችላለህ። ስሜትን አድምጥ። የሆነ ነገር እየነገረህ ነው። በሕይወት ውስጥ ስታልፍ
ምን እየተካሄደ እንደሆነ የሚነግርህና ምን ማድረግ እንዳለብህ የሚጠቁም ስርዓት አለ። ይህ ስርዓት የተዋቀረው በስሜቶች ነው። ይህ ስርዓት ወደ ደስታና የአእምሮ ሰላም ስትሄድም ሆነ ወደ ግጭትና ሰላም ማጣት ስትሄድም ይነግርሃል። ስሜትን እንደ ሜትሮሎጂ ዘገባ ውስጥ ያለውን የአየር ጸባይ ይነግርሃል። በነገሮች ሳትብሰለሰል ቀለል አድርገህ ስትወስዳቸው ጥሩ ስሜት ይሰማሃል። ይህም አእምሮህን በአግባቡ የተጠቀምክ እንደሆነ ስለሚያሳይ አስተሳሰብን መቀየር አይጠበቅብህም። ህይወት ከመልካም የተለየ እንደሆነ ስታስብ፣ ስትናደድ፣ ስታዝን፣ ስትጨናነቅ ስሜቶችህ ቢጫ ካርድ አውጥተው ከትክክለኛው መንገድ እየወጣ መሆኑን ያስጠነቅቁሃል። እንደዛ ሲሆን አስተሳሰብን መቀየር አለብህ። ጥሩ ያልሆኑ ስሜቶችን እንደ ቢጫ መንገድ መብራት ልታያቸው ትችላለህ። ቢጫ የትራፊክ መብራት ሲበራ ቀጣይ የተለየ ነገር ስለሚፈጠር እንድትጠነቀቅ የሚያመለክት ነው። ብዙ ሰዎች እንደሚመስላቸው አሉታዊ ስሜትን ማጥናትና መተንተን አያስፈልግም። ማጥናትና መተንተን ከጀመርን ሌላ ተጨማሪ አሉታዊ ስሜት ያስከትላሉ። በቀጣይ ጥሩ ያልሆነ ስሜት ሲሰማ ለምን እንደተሰማኝ እያልክ ከመሰልሰል ይልቅ ስሜትህን ከመንገድ እየወጣ እንደሆነ እንደሚያመለክት ጠቋሚ አይተኸው ወደ መረጋጋት ለመመለስ ተጠቀምበት። አሉታዊ ስሜቱ እንዳልተፈጠረ ለማስመሰል አትሞክር። ነገር ግን ንዴት፣ ብስጭት፣ ጭንቀት የተሰማ ያለው ጥቃቅን ነገሮችን በማካበድህ መሆኑን ተገንዘብ። እጅጌህን ሰብስበህ ከህይወት ጋር ትግል ለመቅጠም ከመዘጋጀትህ ረጋ ብለህ ተንፍስና ዘና ለማለት ሞክር። አስታውስ፣ ህይወት አጠላፊ ነገር አይደለም አንተ ካላደረግከው በቀር። ሰው ኳስ ሲወረውርብህ መቅለብ ግዴታ አይደለም። ብዙ ጊዜ ጭንቀቶቻችን የሚመነጩት የሌላ ሰው የችግር ታክሲ ላይ ስንሳፈር ነው። የሆነ ሰው የሚሰማውን ስጋት ይወረውርብናል፣ እኛ ደግሞ መቅለብ ያለብን ይመስለናል። ለምሳሌ በስራ ተወጣጥረህ ባለህበት ሰዓት ጓደኛ ይደውልና ፍቅረኛ ልታሳብደኝ ነው ምን ይሻለኛል ሲልህ ተረጋግተህ ምን ብዬ እንደምመክርህ አላውቅም ከማለት ይልቅ ኳሷን በፍጥነት ትቀበልና ችግሩን ለመፍታት ትሞክራለህ። ስራ በአንድ በኩል ወደ ኋላ ይቀርና መጨናነቅ ትጀምራለህ። በህይወታችን የምንሰማቸው ድራማዎች ውስጥ የምንሳተፈው ፈቅደን እንደሆነ በቀላሉ ይረሳናል። የተወረወረልን ኳስ ሁሉ መቅለብ ግዴታ እንዳልሆነ ማስታወስ በህይወት ያለውን ጫና ለመቀነስ ውጤታማ ዘዴ ነው። ጓደኛ ስለደወለልህ ብቻ የሱ ችግር ውስጥ በመሳተፍ ኳሷን ለመቅለብ ትችላለህ። አንተ አልቀልብ ስትለው ምናልባት ሌላ ጓደኛው ጋር ይደውላል። ይህ ማለት ግን ኳሷን ሊያስቀልብም ማለት አይደለም። ነገር ግን ስትቀልብ አስበና ፈቅደህ መሆን አለበት። ጓደኛህን መርዳት አትፈልግም ወይም ለጓደኛ በችግሩ አትደርስለትም ማለትም አይደለም። ህይወትን በተረጋጋ መልኩ ለማየት የራስን ውስንነት ተረድተህ የድርሻን ኃላፊነት ብቻ ትወስዳለህ ማለት ነው። አብዛኞቻችን በየቀኑ ብዙ ኳሶች ይወረውርብናል። ከስራ ባልደረቦቻችን፣ ከልጆቻችን፣ ከጎረቤቶቻችን፣ ከጓደኞቻችን እንዲሁም ከማናውቃቸው ሰዎች የሚወረወሩብኝን ኳሶች ሁሉ ለመቅለብ ብሞክር ጨርቅን የምጥል ይመስለኛል። አንተም ከሞከርክ እንደዛው እንደሚሆን አልጠራጠርም። ቁልፉ ያለው ሳንጨናነቅና ራሳችንን በጣም ሳንጎዳ የትኞቹን ኳሶች መቅለብ እንዳለብን መምረጡ ላይ ነው። በጣም በስራ ተወጣጥረህ እያለ ስልክ ማንሳት ራሱ ኳስ እንደመቅለብ የሚሆንበት ሁኔታ አለ። ስልኩን ስታነሳ ባለ ጊዜ ጉልበትና የአእምሮ ሁኔታ ልታስተናግድ የማትችላቸውን ጉዳዮች እየጀመርክ ሊሆን ይችላል። ስልኩን ለጊዜው ባለማንሳት ለውስጣዊ ሰላምህ ኃላፊነት መውሰድ ትችላለህ። ይህ ዘዴ ሰዎች ሲሰድቡና ሲተቹህም ይሰራል። ሰው ትችት ሲሰነዝርብህ ኳሷን ይዘህ እንዲጎዳ መፍቀድና ለትችቱ መልስ በመስጠት ጊዜህንና ጉልበትን ማባከን ትችላለህ። ወይም ኳሱን መሬት ላይ ሲወድቅ አንተ ጉዞን መቀጠል። ኳስ ወደ አንተ አቅጣጫ ስለተወረወረ ብቻ መቅለብ እንደሌለብህ መረዳት ብዙ ትርፍ የምታገኝበት ዘዴ ነው። እንደምትሞክረው ተስፋ አደርጋለሁ። ከምትገምተው በላይ ብዙ ኳሶች እንደምትቀልብ የተረዳህ ትመጣለህ። አንድ ሌላ የሚያልፍ ትዕይንት። ጥሩ ነገርና መጥፎ፣ ስቃይና ደስታ፣ አድናቆትና ነቀፋ፣ ስኬትና ስህተት፣ ክብርና ኀፍረት፣ ማግኘትና ማጣት ሁሉም እንደሚመጡና እንደሚሄዱ የማስታወስበት ዘዴ ነው። ሁሉም ነገር ጅማሬና ፍጻሜ አለው። እስካሁን ያሳለፍከው ልምድ ሁሉም አብቅቷል። እስከ ዛሬ የነበሩ ሐሳቦች ሁሉ ተጀምረው ተጠናቀዋል።
እያንዳንዱ የተሰማ ስሜት በሌላ ተተክቷል። ደስታ፣ ሐዘን፣ ምቀኝነት፣ ቅናት፣ ንዴት፣ ፍቅር፣ ጉራ፣ ፍርሃት፣ ሀፍረት ተሰምተው ሁሉም እንዳመጣጣቸው አልፈዋል። ወዴት ሄዱ? መልሱም ማንም አያውቀውም። የምናውቀው ነገር ቢኖር ሁሉም ነገር ማብቂያ እንዳለው ነው። ይህንን የህይወት እውነት ስትቀበል የነፃነት ጉዞ ትጀምራለህ። ደስታ ማጣታችን የሚነሳው ከሁለት ምንጮች ነው። ደስታ ሲሰማን ደስታችን ሁል ጊዜ ከኛ ጋር እንዲቆይ እንፈልጋለን። ሁል ጊዜ ግን በጭራሽ ሊቆይ አይችልም። ጥሩ ያልሆነ ስሜት ውስጥ ስንሆን ቶሎ እንዲያልፍ እንፈልጋለን። አሁኑኑ እንዲያልፍ፣ ግን አሁኑኑ አያልፍም። የሚከሰት ነገር ነው። ህይወት የነገሮች ቅደም ተከተል እንደሆነ መረዳት በእጅጉ ጠቃሚ ነው። አንድ ቅጽበት ያልፍና ሌላ ይተካል። ጥሩ ስሜት ወይም ሁኔታ ውስጥ ስንሆን ያለውን ነገር በደስታ እያጣጣምን በሌላ ስሜትና ሁኔታ እንደሚተካ እናስብ። ሁኔታዎች እንደሚለወጡ ከገመትን ሲለዋወጡ ተረጋግተን ሁሉንም እንዳመጣጡ መቀበል እንችላለን። መጥፎ ስሜት በተሰማ ጊዜም ያም እንደሚያልፍ አስታውስ። ይህንን ግንዛቤ ከግምት ውስጥ የምንከት ከሆነ ነገሮችን ሰፋ አድርገን ማየት እንችላለን። ሁሉ ጊዜ እንደዚህ ማድረግ ከባድ ቢሆንም በጣም ጠቃሚ ነው። ሽንቁር ሚዲያ ይህ ጠቃሚና ህይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩን። እናመሰግናለን። ሽንቁር ሚዲያ ነገን ዛሬ